ሰላም ሰላም ቤተሰብ እንደምናችሁ እንደምናመሻችሁ። እኔ በጣም ደህና ነኝ። ዛሬ ጥርስ በጥርስ ሆኜ ነው የመጣሁላችሁ ቤተሰብ። ለምን አትሉኝም? ሄርሜላ ተገኝታለች ቤተሰብ። በአይናችን አይተናታል። ሄርሜላ ተገኝታለች። ሁሉም ፋሚሊ ደስታ በደስታ ሆኗል ነው የምላችሁ። እነ ሚኪ እነ አቤላ እነ አብርሽ በዛኛው ቤተሰብ ያሉት ሁሉም ደስተኛ ሆነዋል። ሄርሜላ ከብዙ ቀናት በኋላ ዛሬ ተገኝታለች። እንኳን አብሮ ደስ አለን ቤተሰብ። እና ዛሬ ሙሉ ቪዲዮን እንዲህ እንደሳኩ ነው፣ እንደዚህ ምንድን ነው እንደገለፈጥኩ ነው የሚጨርሰው። ፋሚሊስ ሁላችሁም በያላችሁበት እንደኔ ደስተኛ እንደምትሆኑ እርግጠኛ ነኝ። ምክንያቱም የጠፋ ሰው ሁሌም ቢሆን ሲገኝ ለሁላችንም ደስታ ነው። ከኛ ፋሚሊ የተለየ ማንም ሰው እንዲኖር ሁላችንም ፍላጎታችን አይደለም። የጎደለን ሰው ነበረ፣ ያ ሰው ዛሬ ተገኝቷል። ፋሚሊያችን በዚህ ሰዓት ሙሉ ነው። ያሉበትን ሄዳ ቆይ ትንሽ 2 ደቂቃ ብቻ 2 ደቂቃ ጭራሽ እና አብርሽ መታገስ አልቻሉም። ፋሚሊ በቃ ይቁነጠነጣሉ ነው የምላችሁ። ምንም ባይቁነጠነጡ እንደዚህ ባይሆኑ ምንም አይገርም። ምክንያቱም በጣም ደክሟል። በጣም ብዙ ነገር አሳልፏል አብርሽ። ከፋሚሊውም ከጓደኞቹም ከሁሉም ሰው ጋር በጣም ከባድ ጊዜ አሳልፏል። አሁን እንደዚህ እሷ የምትመጣበትን ሰዓት ባይጠብቅ ምንም አይፈረድም። እኔ እንኳን 2 ደቂቃ አንድ ሰከንድ መጠበቅ ምን ያክል ከባድ እንደሆነ ፋሚሊ ሁላችሁም ይገባችኋል። የምትወዱት በጣም የምትፈልጉት ልታዩት የምፈልጉት ሰው ለማግኘት ደቂቃ አይደለም ሰከንድ መጠበቅ ምን ያክል ከባድ እንደሆነ ሁላችሁ አንደርስታንድ ታደርጋላችሁ። እና አብርሃም ምንም አልቻሉም። ምናልባት እሷ ከምትመጣበት በጣም ብዙ ቦታ ቀርበዋል። እሷን ቢጠብቋትና ይዘዋት ቢመለሱ ሁላቸውም ደስተኛ ናቸው። እሷ ያለችበትን ገና ራሷ ወደ እነሱ እንደምትመጣ ስለቀጠረቻቸው ግን ለእነሱ በጣም ከባድ ነው የምላችሁ ፋሚሊስ። ያው መጡ በየትኛው መንገድ እነሱ አይደሉም። አንተ ሙሪን ያስከለ አቤ ልጅ ዋሸን ነው እንዴ? አራቤ ላነት በዚህ ሰዓት እንደዚህ አይቀለድም። እኔ አሁን በእነሱ ቦታ ሁሉንም ነገር የምስለው የእሷን ፊት ነው። በቃ ቀሚስ የለበሰ የሆነ ሴት አይነት ነገር ካየው እሷ ነች። አሁን እየሆኑ ያሉት እነሱ ነው። ምን ያክል እንደጓጉ ምን ያክል እየጠበቋት እንደሆኑ ፋሚሊስ እያያችሁ ነው። እሷም ትመጣለች። በጣም ትንሽዬ ደቂቃ ብቻ ነው የምንታገሳት። እኛም ከዚህ በላይ መታገስ አንችልም ፋሚሊስ። ደርሳለች፣ ቀርባለች። እሷን ልናያት ሁላችንም ጓጉተናል ፋሚሊስ። እኔ አላመኑኝም። እሺ ምን ላድርግ? እግዚአብሔርን ብዬም አልኩ፣ በብዙ ነገር አረኩ፣ አላመኑኝም። የምሬ ነው። እኔ በእንደዚህ አይነት ነገር አልዋሽም። የምር ምን ያድርጉ አቤላ እንዴ! ይሄ እኮ በጣም ትልቅ ዱብዳ እኮ ነው ማለት የምንፈልገው ነገር ቢሆንም እንደዚህ በአንድ ቀን እንደዚህ ትናንትና ሲሆን የነበረው ከትናንትና በፊት የነበረውን ነገር ስናስታውስ ይሄ ቀን የሚደርስ አይመስልም። እና ለዛም ነው እንጂ ያላመኑ እሷ እንደምትመጣ ብትመጣ በጣም ደስተኛ እንደሚሆኑና አንዳንዴ በጣም የሚያጓጓን ነገር ደግሞ እስኪመጣ ድረስ መጠበቁ በጣም ስለሚከብደን ለማመን ይቸግረናል። እና እንደዛው ነው እንጂ እንድትመጣላችሁ የሁሉም ፍላጎት ነው። የአብርሽም የወንድሟ የሚኪም የሁላችንም የፋሚሊዎቹ ምኞት ነው። እና እሷ ደግሞ ደርሳለች። ያው አቤላ ፊት ላይ እያየን ነው። በጣም ቅርብ ነች። እኔ አይኑ ውስጥ ነው እያየሁት ያለ፣ እሱ አይኑ ውስጥ ነው እሷን እያየሁት ያለሁት። ቤት ፋሚሊስ ቤተሰብ መጣች። አታ አብርሽ ወይ እነዚህ ሄዱ። እሺ ምን ላድርግ? እኔ እናት እንዴት ነሽ አለሽ? ፋሚሊስ ሄርሜላ መጣለች። ይኸው አየናት። እንዴ ሰዎች ምንድን ነው? ትናንትና ዳኒ ታስሮ ሲወጣ አምሮበት ወጣ። እንዲህ ሰው ሲጠፋ ሲርቅ ምናምን እንደዚህ በጣም አምሮበት ነው እንደሚመጣው። አረ እውነት እኔማ የት እንደነበረች እስከምሰማ በጣም ጓጉቻለሁ ፋሚሊስ።
የሆነ ምቾት ላይ እንደሆነችማ በደንብ ነው የሚያሳብቅባት። ምክንያቱም በአንድ ቀን መቼም እንደዚህ መጣ ራሷን ተንከባክባ በልታ በጣም ራሷን አስውባ ምናምን አይሆንም። የሆነ የተመቸ ቦታ እንደነበረች እርግጠኛ ነኝ። ፋሚሊስ ደህና ነሽ? እሺ አላምን ብሎኝ እኮ አረ ፋሚሊ እና አብርሽ መተላለፍ ይሉታል። ይሄ ነው። ምን አለ ቢታገስ፣ ምን አለ ቢጠብቅ። እንዴ ይኸው ትንሽ ዞር አለ፣ ሄርሜላም ደረሰች፣ አብርሽ የለም በቦታው። ፋሚሊስ እኔ ከሱ በፊት ማንም ማየት የለበትም። እንደ ልፋቱ፣ እንደ ድካሙ፣ እንደ ጓጓለት ነገር አንደኛ ማግኘት ያለበት እሱ ነበር። ግን ምን ያደርጋል ቸኮለ። ቦታው ላይ ላለመጠበቅ አልታገስም ብሎ እሷን ሊፈልግ ቀድሞ ወጣ። ይሄው አቤላ ጓደኛዋን ቢሆን ተቀብሏታል። አንዳንዴ በጣም ጓጓለትን ነገር በትንሽ ደቂቃዎች ውስጥ እንተላለፋለን እና አብርሽም እየሆነ ያለው ያ ነው። ሲመጣ ምን አይነት ሪያክሽን እንደምናይ የሁላችንም ጉጉት ነው። ፋሚሊስ እስኪ ወደ ቪዲዮ ደግሞ እንሂድ። አንቺ ተናንሽ ወይ ሰብስባት እኔ ዛሬ እንደዚህ እንደተቃቀፉ ሁሉ የሚላቀቁ አይመስለኝ። ፋሚሊ ምንም እኮ አላመናትም። ሙሉ አካሏን እየዳበሰ እውነት እሷ መሆኗን ቆማ ያለችው ፊት ለፊቷ እሷ መሆኗን ራሱ እርግጠኛ አልሆነም። ምን አይነት መጠበቅ ነው? ምን አይነት መውደድ ነው? ፋሚሊስ አይቷት አላመነም። እሷ መሆኗን ራሱ እንደዚህ ጨብጧት አቅፏት የሆነ ከሱ የምትለይ ከሱ የምትጠፋ በአካል እሱ ጋር ያለች የሆነ በደመ ነፍሱ በህልሙ እያያት ሁላ ነው የሚመስለው። ኧረ አብርሽ ይመችህ፣ እውነት እንኳን ደስ አለ ብለናል ሁሉም ፋሚሊስ፣ ሚኪ እነ አቤላ፣ ሌላችሁም ሁሉም በእሷ ዙሪያ ያላችሁ እነ እህቶቿ ምናምን ሁላችሁም እንኳን ደስ አላችሁ ፋሚሊስ። ለሁላችንም ደግሞ አሪፍ ጊዜ ነው። ምክንያቱም ይሄ ነገር በጣም ብዙ ነገር ሲያባላ ፋሚሊውን ሲያፋጅ የቆየ ጊዜ የከረመ ነገር ነውና የእሷ መገኘት ብዙ ነገሮችን ያስተካክላል፣ ብዙ ሰዎችን ደግሞ የሚያስተዛዝበን ነው የሚሆን። እውነት በዚህ ሄርሜላ በጠፋችበት ጊዜ ምን ያክል ሰዎችን ታዝባችኋል ፋሚሊስ? አንዳንዴ ሰው ሲጠፋ ማን ነው በዙሪያችን ያለው አብሮን የሚቆመው የሚለውን ሰው ራሱ የምንለይበት ነው። እና አብርሽም ሁሉም በዛ እነ ሄርሜላም እነ ሩታም በዛ በነ ዳኒ እነ ሜሪ በዛኛው በኩል ያሉትም ደግሞ የአብርሃም እህት ወንድም በጣም ብዙ የሚያስተዛዝቡን በሰዎች ውስጥ ማን ነው ከጎናችን አለ ብለን በጎናችን የተቀመጠም ሰው ማን ነው የሚለውን ነገር በደንብ የክፉ ጊዜ ሲመጣ እነዚህ ነገሮችን በጣም ያስተምሩናልና ያየንበት ነው። ግን እንደጠበቅነው ለብዙ ቪዲዮዎች ለብዙ ቀናት ሄርሜላ አሁንም አልተገኘችም፣ አሁንም የት እንዳለች አናውቅም እያለን በጣም በጉጉት ስንጠብቅ ነበር። ያ ቀን እውን ውሏል ዛሬ ፋሚሊስ። ዛሬ ሄርሜላ ተገኝታለች፣ በአካልም ይኸው እያየናት ነው ፋሚሊስ። ደስ ብሎኛል ማለት ስላገኘሁት ደስ ብሎኛል። እንደዚህ ለምን ፋሚሊስ ሁላችንም የምንጠብቀው ይሄን የነበረው ይሄን ደስታ፣ ይሄን ፈገግታ፣ ይሄን ሳቅ ሁሉ ፊታቸው ላይ ያለውን ደስታ ሁላችሁም እየተጋባባችሁ እናንተም ኤክስፔሪንስ እያደረጋችሁት እንደሆነ እርግጠኛ ነኝ። ዛሬ ይሄ ሳምንት ምን ያክል ከባድ እንደሆነ ለሁላችሁም እርግጠኛ ነኝ። ምን ያክል ከባድ ጊዜ እንዳሳለፍን እንደ ፋሚሊ ምን ያክል በሄርሜላም ምክንያት ብዙ ችግሮች እንደተፈጠሩ ብዙ ነገሮችን እንዳየ እናስታውሳለን። ያን ሁሉ የሚያስረሳ ደስታ ነው ዛሬ ያየ ነው ፋሚሊስ። ስለዚህ እኛም ደግሞ በጉጉት የምንጠብቀው ነገር ይሄን ነበር። ይሄን ደግሞ እኛ ቆመን ይኸው እያየን ነው። ሰውነትሽ ደግሞ ቀርቷል። ምን ሆነሽ ነው? ያ ምክንያቱም የሆነ ጊዜ ያስፈልጋል። ምን አይነት ከባድ ሁኔታ ውስጥ እንዳሳለፈች ሁላችንም አናቅም ፋሚሊ፣ ማናችንም አናቅም። ምናልባት እዚህ ጋር ፈገግ ብላ እነሱ ደስ እንዲላ እንዳይከፋቸው እያለች
የሆነ የደበቀችው ነገር ሊኖር ይችላል። ለዛ ነው እያለቀሰች ያለችው። ከዛ ውጭ ደግሞ የአብርሽም የቤተሰቦቿም የጓደኞቿም ናፍቆት ደግሞ በአይናችን ማናየው የሚመስሉ ቀናቶች አሉና ያ ቀን አልፎ ዛሬ በምንወዳቸው ዙሪያ ሰዎች ስንከበብ እንደዚህ ማልቀሱ ይሄ የደስታ ነው፣ የሆነ የመከፋት አይመስለኝም። እና ያን ደስታ ደግሞ ሁላችሁም አብርሽም ከጎኗ ሆኖ ይሄን ጊዜ ያሳለፈችውን ጊዜ ወደኋላ ከመመለስ ይልቅ ወደፊት ሊያራምዳችሁ የሚችል ነገር እንደሚያደርግና የደረሰባት ነገርም ካለ ያን ነገር የሚያስረሳ ነገር ውስጥ እንደሚያስገባት አይገናኙ ያሳልፉባቸውን ቀናቶች እንደሚያካክሱ እርግጠኛ ነኝ። ፋሚሊስ ግን ደግሞ በዚህ ልክ እያስጨነቁ ነው ብዬ አላሰብኩም። ከዛ ባለፈ አሁንም ቢሆን ስለናፈከኝ እና ደግሞ ነገሮች በጣም የተደራረቡብክና ጫና እየበዛብክ እንደሆነ ስላወቅኩኝ የመጣሁት እዚህ ጋር አልገባንም። ፋሚሊስ እኔ አሁን የሆነ ግራ የሚያጋባ ነገር አለ። ምክንያቱም አሁን እንደጠፋች የሆነ ሰው እንደወሰዳት ወይም ራሷነች የሚለው ነገር ታስታውሳላችሁ። በጣም ጥያቄ የሆነብን ነገር ነው እና አሁን ምንድን ነው እያለች ያለችው? እየሰማችኋት ነው ፋሚሊስ። ማለት ስለተቸገረ በጣም ብዙ ችግር ስለገባና ብቸኛዋ ስለሆነ ስላሳዘናት ነው እየመጣች ያለችው እና ምናልባት ይሄ ነገር እየሸሸች የነበረበት ሰዓት ነው። ይሄ ለሁላችንም ጥያቄ ነው ማለት ግልጽ አይደለም። ምክንያቱም ታውቃለች ማለት ነው የአብርሃም የቸገሩን በጣም ብዙ ነገሮች እያሳለፈ ከሆነ አብርሃም የነበረበትን ሁኔታ ታውቅ ነበር ማለት ነው። ግን አሁን ላይ ያ ነገር በጣም ከባድ እንደሆነባትና እንደናፈቃት ጓደኞቿም ቤተሰቦቿም ስፔሻሊ ደግሞ አብርሃም በጣም ናፍቋት እንደመጣች ነው እና ይሄ ነገር ወደኋላ የሚፈታ ነው ብዬ አስባለሁ። ሆን ብላን የጠፋችው ከሆነ ነገር እየሸሸች ነበር ወይስ ሰዎች ናቸው የሚለው ነገር አሁንም ግልጽ አይደለም። ከአነጋገሩ ሀገር ጋር ስንረዳ ግን ሆን ብላ እንደጠፋችና አሁን ተመልሳ እንደመጣች የሚያሳይ ነገር ነው እዚህ ጋር እያወራች ያለችው። ፋሚሊስ ያለው ነገር በግልጽ ነገር ነው። እኔ ደግሞ ከጎንሽ ነኝ፣ የትኛውም ነገር ከጎንሽ ነኝ አይደል? ሁሉም ነገር ለማገዝ ምንም ነገር እንትን ለማለት ፈቃደኝ። ያ ምንድነው አሁን አብርሽ ምንም ማስጨነቅ የለበትም ፋሚሊስ። ምክንያቱም አሁን የደረሰችው ስላለፈ ነገሯ ስለገጠማት ነገር መጠየቁ እሷን ተመልሶ የነበረችበትን ቦታ ስለሚመልሳት ከዚህ ነገር ቢርቅ በጣም አሪፍ ነው። አሁን ላይ ከቻለም ከዚህ ነገር የምትርቅበትን የሆነ ብቻቸውን የሚያሳልፉበትን ከቤተሰቦቻቸው ጋር ከቤተሰቧ ጋር ከአብርሽ ጋር የምታሳልፍበትን ጊዜ መስጠቱ የተሻለ ነው። ይሄ ነገር ነገ ከነገ ወዲያ ሁላችንም ማወቃችን ስትረጋጋ ስለምትነግረን አሁን ላይ ይሄን የሚያስረሳና ናፍቋትም ስለመጣች ከእሱ ጋር ጊዜ የምታሳልፍበትን እድል ቢሰጣት አሪፍ ነው። ምክንያቱም ይሄ ነገር ይደርሳል፣ የትም አይሄድም። ሰዎች ካጠፉም የሚቀጡበት ሆን ብላ ከሆንም ደግሞ ምክንያቷን የምታስረዳበት በቂ ጊዜ ስላለ ፋሚሊስት እዚህ ላይ ጊዜ ማጥፋቱ አስፈላጊ ነው ብዬ አሳስባለሁ። አሁን መደሰት፣ መጫወት፣ ጥሩ ጊዜ ማሳለፍ፣ ቤተሰቦቿ ጋር አሪፍ ጊዜ ማሳለፍ እና የምትወደውን ነገር እንድታደርግ መፍቀዱ የተሻለ ነው ብዬ አስባለሁ። ቤተሰብ ከዛ ወደ ራስሽ ማረጋጊ፣ ነገም ይሁን ማታም ይሁን በተረጋጋሽበት ጊዜ ትነግሪኛለሽ። ኦዲየንስን ማወቅ ይፈልጋል። በጣም አሪፍ። አሁን አብርሃም የፈለግነውን ነገር ነግሮናል። በቃ ትረጋጋ። ከዛ በኋላ ሁሉም እኛም ፋሚሊስ አለን፣ ኦዲየንሶች አለን፣ እኛ ተመልካቾች አለን፣ የእሷ ቤተሰቦች አሉ፣ የእሱ ቤተሰቦች አሉ፣ ጓደኞቹ አሉ። ኢቭን አብርሃም ራሱም አለ። ማወቅ ይፈልጋል፣ ግን አሁን አይደለም። መረጋጋት አለባት። ይሄን እድል ደግሞ አብርሃም ይሰጣታል ብዬ አስባለሁ። አሁንም እያለ ያለው ይሄን ነው። በቃ ማንሳት የለበትም። እስካሁን ጠብቀናል። ምክንያቷን ለማወቅ ደግሞ አንድ ቀን መጠበቅ በጣም ረጅም ጊዜ አይደለም እና ትንሽ ተረጋጋ። ከዛ በኋላ ሁላችንም ማወቅ እንፈልጋለን። ምክንያቱም በጣም ጠብቀናል። ብዙ ሰዎችን ላይ ያለ ስማቸው ስም ሰጠን ሊሆን ይችላል። ያን ነገር አውቀን ደግሞ እነሱን ሶሪ ማለት አለብን። ያጠፉትንም ደግሞ ምናልባት መልካም ከሆኑ ደግሞ አጥፍታችኋል ማለትም ስለሚገባን ማወቃችን ለእኛ አስፈላጊ ስለሆነ ግን ጊዜው እስካልሆነ ድረስ መጠበቅ ይኖርብናል። ፋሚሊስ ይህንን ነገር የጠፋሽበት ምክንያቱም የሆነ ነገር ሆኜ ወይ ፀጉር የሆነ ጭፍር ብዬ ወይ የሆነ ነገር ሆኜ የሚያስጠላ እንትን ሙድ ውስጥ ሆኜ ባገኛችሁ ለሚኪም ለማርቲም ለሁላችሁም በተለይ ለአብርሃም ደግሞ ሁላችሁም ጥሩ ስሜት ይሰማችኋል ብዬ ስላላሰብኩኝ ነው እንጂ የሚያዘንጥበት በጣም አሪፍ እውነት በጣም ትልቅ ነገር እኛ እንደዛ ሆነሽ ብትመጪም ደስ አይለንም ነበር። እንደዚህ አምሮብሽ እንደዚህ ተውበሽ ከበፊቱም ከነበረውም በላይ እንደዚህ አብርተሽ ስለመጣሽ ለእኛ ላሳየሽው ክብር ለሚወዱሽ ለቤተሰቦችሽ፣ ለጓደኞችሽ እና ለእጮኛሽ ክብር ስትይ እንደዚህ ተሽቆርቅረሽ ስለመጣሽ እኛም ደስ ብሎናል። ችግሩን መርሳት ሳይሆን አሁን
ያለውን ነገር በትክክል ማጣጣም ነው አንቺን የሚገባሽ። እነዛ ችግሮች አልፏል፣ ወደኋላ ትተሻቸው ተምረሽባቸው ታልፊያለሽ። ለሁሉም ጥንቃቄ ደግሞ የሚያስተምር ነገር ነው። ሁሉም ሰው መጠንቀቅ እንዳለበትና ምን እንደሚገጥመው የሚያስተምር ነገር ስለሆነ ፋሚሊስ ዛሬ በጣም 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 ደስ ብሎናል። ነገ ከነገ ወዲያ ደግሞ ምን እንደተፈጠረ የምንሰማ ይሆናል ፋሚሊስ። እስከዛ ድረስ ግን ሁላችሁም ደስታችሁን እንደ ፋሚሊ አጣጥሙ። የዛሬው ቪዲዮ ይህን ይመስላል። በቀጣይ ቪዲዮ እንደገና ተመልሰን ከዚህ ከፍ 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 ብለን እንመለሳለን። አካውንቱን ሰብስክራይብ አድርጉ፣ ቤተሰብ ሁኑ። ይመቻል።